ላኪላት አልኳት። ስላ ወርቅ እኮ ጠፍቶብኛል አለች ማለት ነው። ተኸየሉ እንግዲህ ምን አይነት ወርቅ አልኳት። እንደዚህ በአረብ ሀገር ስደት ላይ ካሉ ልጆቻችን ጀርባ ከሚሰሙ አሳዛኝ ክስተቶች አንዱ የደመወዝ መከልከል ነው። ከቅርብ ጊዜ ወደ ደግሞ አሰሪዎች ደመወዝ ላለመክፈል አዲስ ስልት እየተጠቀሙ ይገኛሉ። እሱም ወርቅ ሰርቀሻል፣ እቃ ጠፍቶብኛል፣ እቃ ሰብረሻል የሚል የሐሰት ክስ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁ በሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ያው ቻናሌ ትንሽ ተመቷልና ለእናንተ ምንም ነው፣ ለእኔ ግን ይጠቅመኛል። እና መግቢያ ላይ እንደሰማችሁት አንዳንድ አረቦች ደመወዝ ላለመክፈል የሚጠቀሙት ስልት ምንድነው? እቃ ጠፍቶብኛል፣ እቃ ተሰብሮብኛል፣ ወርቅ ጠፍቶብኛል ወይም ሰርቀሽኛል በሚል ክስ ስርቆት ከባድ ወንጀል ስለሆነ ሰራተኛዋ በድንጋጤ እንድትሸበርና የጠፋው ወርቅ ዋጋ ደግሞ ከደመወዟ ስለሚበልጥ በማለትም ደመወዟ እንደማታገኝ ቀድመው መንገድ ይዘጋሉ ማለት ነው። እዚህ ሀገር ጉድ መቼ ሳያልቅም ቤቴ ላይ ጀማኤ ላይ ያለች ልጅ አንድ ስራ አስገባኋት። ያው እንግዲህ እኔም ሸቃላ እንደመሆኔ መጠን የጀማኤ ልጆች እንግዲህ ባለትዳር ነኝ እኔ የራሴ ምናምን ቤት አለኝ ቤተሰብ አለኝና ባልም አለኝና ሴቶች አሉ እኔ ጋር የሚኖሩ ተከራይተውና ስራ አስገባኋት። ስራ ሳስገባት ልክ ሰርታ አንድ ወር ሰርታ እረፍት ወጣች። ከዛ በኋላ ሁለተኛ ተመለሰችላት። ከዛ በኋላ እየሰራች እያለ ልክ 2 ሳምንት ሰርታ ምን ብትል ጥሩ ነው እኔ ልሳፈር ነው አለች። ለጥንቃቄ ነው የምነግራችሁ። እና ይሄ ወረቀት እንዳታዩት፣ ይሄ ይሄ ቶስተሩ ጅብን እንዳይለቀለቅብኝ ነው ከስር ማድረገው እንዳይቆሽሽብኝ ማለት ነው። እና ከዛ በኋላ ልሳፈር ነው ብላ ሄደች ማለት ነው። አልሙሃም እሺ አልኳት። ከዛ ለሷም ነግራት ለኔም ነገረችኝና ብሯ ስመጣ ከ10 ቀን በኋላ ትመለሳለች። ከዛ በኋላ ሰጣታለሁ ትለኝና እሺ አልኳት። አቃታለሁ ሴትዮዋ። የቤቴ ልጆች ደግሞ ማላቃቸው ቦታ አላስገባቸውም። ለምን? ገንዘብ መበላት ስላለ። ከዛ በኋላ ምንድነው የሆነው መሰላችሁ? እሷ ልክ አልተሳፈረችም። ከዛ በኋላ ስንት ቀን ቆይታ ወርቅ እኮ ጠፍቶብኝ አይደለም ገንዘቧን ላኪላት አልኳት። ስላ ወርቅ እኮ ጠፍቶብኛል አለች ማለት ነው። ተኸየሉ እንግዲህ ምን አይነት ወርቅ አልኳት። እንደዚህ ሁሌ የምለብሰው ወርቅ አለ እሱ ጠፍቶብኛል አለችኝ። ጠይቂያት አለችኝ ማለት ነው። ጠየኳትና እኔ እንደዚህ እኮ አለችኝ አልኳት። ደነገጠች። እሷ በጣም ምስኪን ናት። ከዛ በኋላ ደነገጠችና እንዴት ሆኖ ምናምን አለችኝ። ከዛ በኋላ ደግሞ እኔ እንጃ አልኳትና ለራሴ አንድ ነገር ነገርኩት። እንዴት ዛሬ አለችኝ ወርቅ ጠፋብኝ፣ እስከ ዛሬ የት ሄዳ ነበረ ብያልኩኝ ማለት ነው። እና በማግስቱ ጠየኳት። አገኘሽው ወይ አልኳት። ልጅቷ ደግሞ እኔ ቤት የምትኖረው ልጅ ጓደኛዬ ማለት ነው። ጓደኛም ነን ጀማ ነው የምትኖረው። ከዛ እኔም ብልሽ አልኳት እስቲ አንዳንድ ነገር ንገሪኝ። ነገረችኝ ማለት ነው። እኔ ወርቅም አይመስለኝም የሆነ አርቴ ይመስለኛል። ግን ወርቅ እንግዲህ ያን ያህል ወርቅ ዝም ብሎ ጠረጴዛ ላይ አይቀመጥም አይደለ? ከዛ በኋላ ጠረጴዛ ላይ ታስቀምጠዋለች። አንዳንዴ ደግሞ ልጅቷ ታረገዋለች፣ ወርቁን ልጅቷ ታረገዋለች አለች ማለት ነው። እና እሷ ክፍል እንዳይሆን አለችኝ። ደውዬ ለሴትዮዋ ልጅሽ መጀመሪያ ልጅሽ እንደዚህ ታረገዋለች፣ እስቲ እሷን ጠይቂያት አልኳት። እሺ ያለችኝ ምናምን። ከዛ በኋላ ምን እንደሆነ ታውቃላችሁ? ያን ወርቅ ጠፋ ያለችኝ ወርቅ የላትም ሲጀመር፣ ግን ገንዘቡን ላለመስጠት ነበረ። ከዛ ምን አልኳት፣ አንቺ ወርቅ ከጠፋሽ እስከዛሬ ድረስ ለምን ጠበቅሽ? ሁለት ደግሞ ብር ስጠይቅሽ ነው ወይ ወርቅ ጠፋኝ ማለት ያለብሽ? በፊት የት ሄደሽ ነበር? አሁን ያወቅኩት አለችኝ ማለት ነው። ስለዚህ አንድ ነገር እናድርግ አልኳት። ወርቁን የገዛሽበት ደረሰኝ ላኪልኝ አልኳት። ከዚህ በፊት የተገዛ ምክንያቱም ሲገዛ ቀን አለው። ከዛ በኋላ አልኳት ጠፍቶ ከሆነ እሷ ወስዳብኛለች ብለሽ ካሰብሽ እኔ ከፍልሻለሁ አልኳት ማለት ነው። ግን የወርቁን ደረሰኝ እንግዲህ እዚህ ሀገር ላይ ያለ ደረሰኝ ወርቅ አይገዛም። ሀታ ስጦታ እንኳን ቢመጣላችሁ በደረሰኝ ነው። ከዛ በኋላ ብሯን ግን ላኪላት አልኳት እና ወሬን አቋረጡኝ። ከዛ በኋላ ለካ ሴትዮዋ ገንዘቡ ላለመክፈል ነበረ እንደዛ ያለችውና ከዛ እንትንልሻለሁ ደረሰኝ ላኪልኝ እና ደግሞ አልኳት ባልሽንም አናግረዋለሁ እንደዚህ አይነት ወርቅ ካለሽ አልኳት፣ ጠይቀዋለሁ፣ ታገናኘኛለሽ አልኳት። ከዛ በኋላ ችግር የለውም የኔም ሴትዮ እና ሰውዬ ኖረው ነው ምሰጥሽ አልኳት ማለት ነው። ምለሽ ምናምን ሰጥሻለሁ አልኳት። ከዛ በኋላ ብሯ ማለት ልክ እንደዚህ ሪከርድ አድርጌለት አልመለሰችልኝም። ከዛ አካውንት ላኪልኝ አልኳት። እስቲ ሲፔ የምጠቀምበትን ስልክ ቁጥር ላኩላት።
ከዛ በኋላ ስቴሲ ባንክ ተጠቀምበት ማለት ነው። የድሮ የነበረው ስቴሲ አሁንም ስቴሲ ለምዶብኝ ነውና ከዛ ላኩላት ቁጥር ያው በስልክ ቁጥር አይደል እሱ ነው የሚሰራው። ከዛ ላኩላትና ወዲያው ነበር ያስገባቸው። ከዛ በኋላ ማለት ነው እሺ ስለ ወርቁ ምን አረግሽ አልኳትኝ። አልተውኳትም እኔ ምንም መልስ አልመለሰችልኝም። ዝምን ያላቸው ዝም ምንም አያቸው አይደለ ወርቁም አልጠፋም። ምንም የጠፋት ነገር የለም። አንዳንድ አሰሪዎች እንደዚህ ናቸው። ገንዘብ ይይዙና ማለት ነው ላለመክፈል ብዙ የሚያመጡት ሰበብ አለና ልጅቷ ደግሞ እንኳን ወርቅ ልትነካ ቀርቶ ማለት ነው ምግብ እንኳን በስርዓት መስበላ ልጅ አይደለችም። ምስኪንነት በጣም እና ተጠንቀቁ ለማለት ነው። ደሞዛችሁ ወዲያው ተቀበሉ። ልክ ሲቆይ እነሱ የሆነ ይሄ የራሳቸው ገንዘብ ያደርጉታል እና ተጠንቀቁ። የጠፋው ወርቅ ከደሞዝ ይበልጣል ምናምን ነገር ብላ ስለምታስብ እና ክሱ ደግሞ ያው እዚህ ሀገር ተሰሚነታችሁ ለነሱ ትልቅ ዋጋ አለው በሚለው በቃ ችላ እንላለን ወይም ደግሞ በፍርሃት እንተዋለን ማለት ነው። እና ይህን ስልት አሁን ላይ እየተጠቀሙበት ይገኛሉ። አብዛኛው አሰሪ እንዲህ ያለውን ክስ ሲያቀርብ ሰራተኛዋ ታለቅሳለች ወይም ደግሞ ይቅርታ ትጠይቃለች ብለው ሲጠብቁ፣ ነገር ግን የዛሬዋ ደግሞ ያልጠበቀችውና ያልተገመተ ነገር የተገዛበትን ደረሰኝ አሳይ ስትላት የጨዋታው ህግ አሰሪዋ ማስረጃ ማቅረብ ሲያቅታት ወደ ግላዊ ዛቻ ትገባለች። ማለትም አሳስርሻለሁ፣ አስይዝሻለሁ። በተለይ ደግሞ ህገ ወጥ ናችሁ ስትሰሩ የሚያጋጥማችሁ ነገር ነውና ጠቁምብሻለሁ ምናምን አይነት ነገርም ሊገጥማችሁ ይችላል። በነገራችን ላይ ህጋዊነት ያሸንፋል። ማንኛውም ንብረት ጠፋ ሲባል ሰራተኛዋ የንብረቱን ህጋዊነት ወይም ደግሞ ሪሲፕት መጠየቅ መብት አላት። ይህን መብት ብዙ እህቶቻችን ከዕዳ ያድናል። በተጠቀሙበት ለእናንተም ይጠቅማችኋል። ሰራተኛዋን በደረሰኝ ጥያቄ አሰሪዋ ስታስጨንቃት አሰሪዋ ከህግ ፍርሃት የተነሳ ደሞዝን ለመክፈል ትገደዳለች። ምክንያቱም እዚህ ሀገር ቀልድ የለም። አይደለም ዋሸት አይደለም መስረቅ ቀርቶ ህጉ ያን ያህል ከባድ እንደሆነ ስለሚያውቁ ነው እነሱም በዚህ አይነት ህግ የሚያስፈራሩትና ሁላችንም ይህን አይነት ነገር ብንጠቀም የተሻለ ነው። የተገዛበትን ደረሰኝ ማንኛውም እቃ ማንኪያ ስትገዙ ደረሰኝ አለው እና የሆነ እቃ ተሰብሮ ያልሆነ ዋጋ ቢጠሩላችሁ እናንተ ዝም ብላችሁ አትክፈሉ። ቢሰበርባችሁ የመክፈል ግዴታ አለ ይላል ህጉ ላይ። አንዳንዶች አያስከፍሉም፣ አንዳንዶች ያስከፍላሉ። ሆኖም ግን እንደዚህ አይነት ነገር በሚገጥማችሁ ሰዓት ደረሰኝ ብትጠይቁና የተገዛበትን እንትን አይታችሁ ብዙን ጊዜ ሳይሰረቅባችሁ ነው ጠፋብኝ የሚሉትና ማለት ያው ራና ወይ ስትሆኑ ነው የጠፋችሁ ስትሆኑ ትንሽ ለእናንተ ከበድ የሚላችሁ። ነገር ግን እንደ አይነት ኬዝ በሚገጥማችሁ ሰዓት ህግም ቢያውቀው የተሻለ መጀመሪያ ደረሰኝ አይታችሁ ከዛ በኋላ ንቁ መሆን አለባችሁ። በቃ የለም አረብ ቤት ስንሰራ የታማኝነታችንን ያህል ብልሃትም ያስፈልጋል። የላባችን ዋጋ በሐሰት ክስ እንድንበላም አትፍቀዱ። በመጨረሻም መልእክት ይሄ ነው። እውነትን ይዞ መከራከር መጨረሻም ደሞዝን ተቀብሎ በድል መወጣት ነው ላለኝ አመሰግናለሁ። ለቤቴም ያው አዲስ ከሆናችሁ ካልተቀላቀላችሁ ተቀላቀሉ። ላይክ ማድረግም አትርሱ። ወዳችኋለሁ። በያላችሁ በሰላማችሁ ይብዛ። ሰላም